ፀጉርሽን ቅባት ወይም ማስክ ስትቀቢ ወደ ውስጥ የማይገባ ወደ ፀጉርሽ የማይዘልቅ ከሆነ፣ ስትታጠቢው ለመራስና እርጥበትን ለመውሰድ ጊዜ የሚወስድበት ከሆነ፣ ከረጠበ በኋላም ለመድረቅ በተመሳሳይ ጊዜን የሚፈልግ ከሆነ፣ አንዳንዴ ምንም ያክል ኮንዲሽነርና የፀጉር ማለስለሻን ብትጠቀሚ ፀጉርሽ ደረቅ ከሆነ፣ ምናልባት ሎው ፖሮሲቲ ፀጉር ኖሮሽ እንዴት ልትንከባከቢው እንደሚገባ ስለማታውቂ ይሆናል። ሰላም፣ ዛሬ ስለ ሎው ፖሮሲቲ ማወቅ ያለባችሁን ሁሉንም ነገሮች፣ የፀጉር ፖሮሲቲያችሁን እንዴት መለየት እንደምትችሉ፣ ሎው ፖሮሲቲ ፀጉር ካላችሁ በፍጹም መጠቀምና ማድረግ የሌሉባችሁ ፀጉራችሁን የሚጎዱ ነገሮችን፣ እንዲሁም ጤነኛ ለስላሳ እድገቱ የተስተካከለ ለማድረግ መከተል ያሉባችሁን ሩቲኖች እነግራችኋለሁ። ሎው ፖሮሲቲ ፀጉር ማለት ምን ማለት ነው? መከተል ያለብንን ሩቲን ከማየታችን በፊት ሎው ፖሮሲቲ ፀጉር ማለት ምን ማለት እንደሆነ ማወቅ ይኖርብናል። የፀጉር ፖሮሲቲ ማለት ፀጉራችን ሞይስቸርን የመቀበልና ሞይስቸርን ከያዘ በኋላ ምን ያክል ያቆየዋን የሚለውን የሚገልጽልን ነው። ሎው ፖሮሲቲ ፀጉር ደግሞ የተጠጋጉ የፀጉር ኪዩቲክሎች ያሉት ሲሆን በዚህም ምክንያት ውሃና የፀጉር ምርቶች ወደ ውስጥ ዘልቀው ለመግባት ጊዜ የሚወስድባቸው ይሆናል። ይህም ማለት ወደ ፀጉራችን ሞይስቸርን በቀላሉ አይገባም፣ ከገባ ደግሞ በቀላሉ አይወጣም ማለት ነው። ሎው ፖሮሲቲ ፀጉር ሞይስቸርን ቆልፎ የመያዝ አቅሙ ከፍተኛ እንደሆነ መረዳት አለባችሁ። ለዚህም ነው ሎው ፖሮሲቲ ፀጉር ከሃይ ፖሮሲቲ ፀጉር እጅጉን የተለየ እንክብካቤን የሚፈልገው። ፀጉራችን እንደ አትክልት ብንመለከተው ሎው ፖሮሲቲ ተብሎ የሚጠራው ቶሎ ቶሎ ውሃ እንድታጠጡት የማይፈልግ፣ አንድ ጊዜ የሰጣችሁትን ውሃ ለረጅም ጊዜ ማቆየት የሚችል ሲሆን ነው። ፀጉራችሁ ሎው ፖሮሲቲ መሆኑን የምታውቁባቸው ምልክቶች: ስትታጠቡት ቶሎ አይረስም፣ ውሃ ወደ ፀጉራችሁ ዘልቆ ለመግባት ጊዜ ይወስድበታል፣ በተመሳሳይ ለመድረቅም ረጅም ጊዜ ይፈልጋል፣ ምርቶች ፀጉራችሁ ላይ ይቀመጣሉ ወይም ወደ ውስጥ ፔኔትሬት አያደርጉም፣ ከባድ ይዘት ያላቸው ቅባቶችና ቅቤዎች ፀጉራችን ሞይስቸራይዝ ከማድረግ ይልቅ ቶሎ እንዲቆሽሽና ግሬሲ እንዲሆን ያደርጉታል። ፀጉራችሁ በፍጥነት ይቆሽሻል፣ ፀጉራችሁም ብዙ ጊዜ ደረቅ ይሆናል። እነዚህ ምልክቶች በፀጉራችሁ ላይ የሚታዩ ከሆነ ፀጉራችሁ ሎው ፖሮሲቲ የመሆን ከፍተኛ እድል አለው። ባለማወቅ የምትሰሩት ፀጉራችሁን እየገደለ ያለው ስህተት። አሁን ደግሞ ሎው ፖሮሲቲ ፀጉር ኑሯችሁ ፀጉራችሁ እንዳያድግ እንዲጎዳ የሚያደርግባችሁ በየጊዜው ስለምትሰሯቸው ስህተት እናወራለን። ስህተታን ወፍራም ይዘት ያላቸው ቅባቶች። ብዙ ጊዜ ሰዎች ፀጉራቸው ሲደርቅ ወፍራም ቅባት በመቀባት የሚያስተካክሉት ይመስላቸዋል። ነገር ግን ሎው ፖሮሲቲ ፀጉር እነዚህ ወፍራም ቅባቶችን ወደ ውስጥ ከማስገባት ፔኔትሬት ከማድረግ ይልቅ ከላይ የሚቀሩበት ይሆናል። ይህም ፀጉራችንን ሞይስቸራይዝ ከማድረግ ይልቅ እንዲጎዳ ያደርገዋል። ለዚህም ነው ላይት ዌይት የሆኑ ወይም ቀላል ይዘት ያላቸው ቅባቶችንና የፀጉር መንከባከቢያ ምርቶችን መጠቀም የሚኖርብን። ምክንያቱም ወፍራም ይዘት ያላቸው እነዚህ የነገርኳችሁ ቅባቶች ፀጉራችን ግሬሲ ከማድረጋቸው በተጨማሪ እንዲነቃቀልና ያለምንም ውስጥ እንዲደርቅ ሊያደርጉት ይችላሉ፣ ወደ ውስጥ ዘልቀው መግባት ስለማይችሉ ማለት ነው። ስህተት 2 በሙቀት ዲፕ ኮንዲሽን አለማድረግ። እንደነገርኳችሁ የሎው ፖሮሲቲ ፀጉር ኪዩቲክሎቹ የተቀራረቡና የተዘጋጉ ናቸው። በዚህም ምክንያት ኮንዲሽነርና የፀጉር ማስኮችን ወደ ፀጉራችን ለመግባት የሚቸገሩ ይሆናል። መጠነኛ የሆነ ሙቀትን በመጠቀም ተዘጋግቶ የነበረውን የፀጉራችን ኪዩቲክል እንዲከፋፈት ማድረግ እንችላለን። በቀላሉ ሙቀትን መፍጠር የሚችሉ ዘዴዎችን መጠቀም፣ የሞቀ ፎጣን፣ ላስቲክን ወይም ሙቀት ያላቸው ኮፍያዎችን በመጠቀም ልዩነትን መፍጠር እንችላለን። ስህተት 3 ብዙ ምርቶችን መጠቀም። ለሎው ፖሮሲቲ ፀጉር ትንሽ ከብዙ ይመረጣል። ብዙ አይነት ክሬሞችን፣ ቅባትን፣ ጄልን ወይም ሊቪንግ ኮንዲሽነሮችን ደራርቦ መቀባት ወይም ሌየር ማድረግ የምርቶች መከማቸት ፕሮዳክት ቢልድአፕን ይፈጥራል። የሚስማማችሁን 2 ምርቶች ብቻ በመጠቀም ፀጉራችሁን ጤነኛ ማድረግ ትችላላችሁ። ስህተት 4 ክላሪፋይ አለማድረግ። እንደነገርኳችሁ ሎው ፖሮሲቲ ፀጉር ቶሎ የሚቆሽሽ፣ በምርቶች ክምችት ወይም በፕሮዳክት ቢልድአፕ የሚቸገር አይነት ፖሮሲቲ ፀጉር ነው። ተስማሚ የሚባሉ ምርቶችን እንኳን ብትጠቀሙ
በየጊዜው ክላሪፋይ ማድረግ ካልቻላችሁ የምርቶች ክምችትና ቢውልዳፕ ሊያጋጥማችሁ ይችላል። ይህንንም ለመከላከል ቢያንስ በወር አንድ ጊዜ ክላሪፋይንግ ሻምፖዎችን መጠቀም ያስፈልጋል። ክላሪፋይንግ ሻምፖዎችን የማትጠቀሙ ከሆነ የራስ ቆዳ ቀዳዳችሁ የሚደፈን፣ የፀጉር ዛላችሁ ሙሉ በሙሉ በምርቶች የሚሸፈን ይሆናል። እንደነገርኳችሁ ደግሞ የሎ ፖሮሲቲ ፀጉሮች ምርቶችን ከያዙ በኋላ ቶሎ የሚለቁ አይደሉም። ለዚህም ነው ክላሪፋይንግ ሻምፖዎችን መጠቀም የሚያስፈልገን። ለሎ ፖሮሲቲ ፀጉር ትክክለኛው እንክብካቤ ይሄ ነው። አንደኛ፣ ንጽህናውን መጠበቅ። ጤነኛ ፀጉር የሚጀምረው ከንጹህ የራስ ቆዳ ነው። ሳልፌት ፍሪ የሆኑ ሻምፖዎችን በመታጠቢያ ቀናችሁ በመጠቀም እንዲሁም ክላሪፋይንግ ሻምፖዎችን በወር አንድ ጊዜ በመጠቀም የምርቶች ክምችትን ፕሮዳክት ቢውልዳፕን ማስለቀቅ፣ ንጹህ ፀጉርና ንጹህ የራስ ቆዳ ማግኘት ይቻላል። ንጹህ ፀጉር እንዲሁም ንጹህ የራስ ቆዳ ማለት ደግሞ ሞይስቸርን በቀላሉ ለመቀበል የሚችሉ ጤነኛ የፀጉር እድገት የሚኖራቸው ይሆናል። ሁለተኛ፣ በሙቀት ዲፕ ኮንዲሽን ማድረግ። ይሄ በጣም አስፈላጊ የሆነው ነገር ነው። ሞይስቸራይዘር እና ዲፕ ኮንዲሽነሮችን ከተቀባም በኋላ ሙቀት የሚፈጥሩ ነገሮችን መጠቀም ይኖርብናል። የምትጠቀሟቸው ነገሮች በቀላሉ ወደ ፀጉር መዝለቅ እንዲችሉ የምናደርግበት መንገድ ስለሆነ በተለይም ዲፕ ኮንዲሽነሮችን፣ ቅባቶችን እንኳን ስንጠቀም ለሎ ፖሮሲቲ ሞቅ አድርገን ብንጠቀም የበለጠ የሚዘልቅና ፀጉራችን ፔኔትሬት ማድረግ የሚችልበት መንገድ ይኖራል። ሶስተኛ፣ ቅባትና ሊቪንግ ኮንዲሽነሮችን ፀጉራችሁን እርጥብ እያለ መቀባት። ሁልጊዜም የምትጠቀሟቸው ቅባቶችና ሊቪኖች ፀጉራችሁ ሳይደርቅ ወይም በእርጥቡ መሆን አለበት። በዚህም መንገድ ፀጉራችን ሃይድሬሽንን ቆልፎ ለመያዝ ያስችለዋል፣ ወይም ደግሞ ቅባቱ ሃይድሬሽንን ሲል ለማድረግ ያገለግለናል። አራተኛ፣ ቀጭን ይዘት ያላቸው ቅባቶች። ወፍራም ይዘት ካላቸው ቅባቶች ይልቅ ቀጭን ይዘት ያላቸውን ቅባቶች እንደ አርጋን ኦይል፣ ግሬፕሲድ ኦይል፣ ስዊት አልመንድ ኦይል፣ ሆሆባ ኦይል የመሳሰሉትን ቅባቶች መጠቀም ይመከራል። ሎ ፖሮሲቲ ፀጉር ኖራችሁ እንደ ኮኮናት ኦይል፣ ኦሊቭ ኦይል ወይም ደግሞ ካስተር ኦይል የመሳሰሉትን ቅባቶች ስትጠቀሙ ፀጉራችሁን ዘልቀው ከመግባት ይልቅ መጀመሪያ እንደነገርኳችሁ ፀጉራችሁ ላይ በላይ ተቀምጠው የሚቀሩ ፔኔትሬት ሳያደርጉት የሚቀሩ ይሆናል። አምስተኛ፣ ለፀጉራችሁ ተስማሚ ማስኮችንና ቅባቶችን መምረጥ። ለፀጉራችን መንከባከቢያ ምርቶችን ስትገዙ በውስጣቸው አሎቬራ ወይም ሬት፣ ግሊሰሪን፣ ማር የመሳሰሉትን ግብዓቶች የያዙ ቢሆን ይመከራል። በተመሳሳይ ሊቪንግ ኮንዲሽነሮችን ስትገዙ ዋተር ቤዝድ የሆኑ ወይም አኳ የሚል ጽሑፍ ያላቸው፣ ላይት ዌይት የሆኑ ወይም ለሎ ፖሮሲቲ ታስበው የሚዘጋጁ መሆናቸውን ማረጋገጥ ይኖርባቸዋል። ምክንያቱም የምትገዟቸው ምርቶች ለሎ ፖሮሲቲ ታስበው የሚዘጋጁ ወይም ቀጭን ይዘት የሌላቸው ከሆነ መጀመሪያ እንደነገርኳችሁ ከጥቅሙ ይልቅ ጉዳቱ የሚያመዝንብን ይሆናል። ስድስተኛ፣ የቤት ውስጥ ማስኮችን በጥንቃቄ መምረጥ። የሩዝ ውሃን ወይም የሩዝ ማስክን፣ የእንቁላል ማስክን፣ ቅርንፉድ የመሳሰሉትን በፕሮቲን የበለጸጉ ማስኮች የምትጠቀሙ ከሆነ ለሎ ፖሮሲቲ ፀጉር በወር ከአንድ ጊዜ በላይ ባይሆን ይመረጣል። እነዚህ በፕሮቲን የበለጸጉ ማስኮች ፀጉራችሁ የበለጠ ፕሮቲን ኦቨርሎድ እንዲሆን እንዲሁም ደረቅ እንዲሆን ሊያደርጉ ስለሚችሉ ማለት ነው። በተቃራኒው የተልባ ጄል፣ የሬት፣ የማር እንዲሁም አቮካዶ ማስኮችን በየጊዜው ብትጠቀሙት የሚወደውና ሃይድሬሽን ሊያገኝበት የሚችል መንገድ ነው። ሰባተኛ፣ ለብ ባለ ውሃ መታጠብ። ሎ ፖሮሲቲ ፀጉር ካላችሁ ፀጉራችሁን በቀዝቃዛ ውሃ ከመታጠብ ይልቅ ለብ ባለ ውሃ መታጠብ የተሻለ ይሆናል። ምክንያቱም ለብ ያለ ውሃን ስትጠቀሙ የፀጉራችሁ ኪዩቲክል እንዲከፋፈት ማድረግ ስለምትችሉና በቀጣይነት የምትጠቀሟቸው ምርቶችና የፀጉር መንከባከቢያዎች ወደ ፀጉራችሁ ዘልቀው መግባት እንዲችሉ ስለምታደርጉ ነው። በተቃራኒው በቀዝቃዛ ውሃ ስትታጠቡ ኪዩቲክላችሁ የበለጠ እንዲዘጋጋ ስለምታደርጉት ምርቶችን መቀበል ሳይችል ይቀራል ማለት ነው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። እንዲሁም በዚህ ቻናል ላይ ማስታወቂያ ማሰራት የምትፈልጉ ግለሰቦች ወይም ድርጅቶች ምስሉ ላይ በምትመለከቱት የኢሜል አድሬስ ወይም የስልክ ቁጥር ልታናግሩኝ ትችላላችሁ። ድጋሚ እስከምንገናኝ ሁላችሁም በያላችሁበት ሰላም ቆዩ።